ግን ስለሷ ብታወሪ እሷን ወግና ነው ይባላል። ግን እናንተ በእናንተ አግኙት። አንዳንድ ሰዎች በእናንተ አግኙ፣ በራሳችሁ ሪል ሆኖ በእናንተ አግኙት። እንደ ድራማም ቢሆን ዙሮ ምንም ይሁን ምንም ሀይሚ አታልቅስ። በቃ እኔ ሀይሚ አልቅሳ ከፍቷት ምናምን እንደ አልፈልግም። ሌላው የራሳቸው ጉዳይ። ሀይሚ አታልቅስም፣ እግዚአብሔር ከእሷ ጋር አለ። ምንም ያስለቅሳ ምን ያሉት እኮ ብሩኬ ነው ድረስ አይወደውም። ሀይሚን የሚከፋና የሚደብረን እኛ እሷ ሲከፋ ብቻ ነው በቃ። እና አንዳንድ ታውቂያለሽ አስመሳይ ሴት ሆኖ የሴት ውድቀት የሚመኙ ብዙ አሉ። በተለይ ሀይሚ የዚች የሀይሚን እድገት የሚመኙ እህት ነኝ እያላችሁ የእሷን ውድቀት እሷ ከሱ እንድትለይ እሷን እንዲጠላ የምታደርጉ ሴቶች ብዙ አላችሁ። እነሱ እኮ ስለሆኑ እኮ ያያሉ እኮ እንዴት ነው ብለው እኮ ያያሉ። እሷን የጠላ እሱንም የጠላ ነው። ሰኒ እኔ ከሰው ጋር እኔ መገጨት በጣም ነው የሚያስጠላኝ። ማልገባው ቤት የሰው ቤት ማልገባም እኔ እናንተ ወይ እሙዬ ወይ ፍቅር ወይ ሀናን በፊት መቅዲብ ገባ ነበር ፍርዬ እንደዚህ ነው የምገባው እኔ። ምክንያቱም ከሰው ጋር መጣላት አልፈልግም። ግን ከእኔ አንድ ቃል ነው የሚጠብቁት። አይናችን ነው ትለኛለች። እኔም እኮ ሀይሜ አይኔ ናት ሀቢብት ለሷ ብዬ ነው ዝም ጨዋው እንዴ ምን ኩናችሁ? እኔ ሳነካችሁ አትንኩኝ። በቃ ከፈለግሽ በራስሽ ከኔ ጋር ከተጣላሽ ከኔ ጋር ነይ። ሀይሚ ተያት ብሩኬ ተይው። ከኔ ጋር መጣላት ከፈለግሽ ነይ ከኔ ጋር። እግዚአብሔርን ስነ ስርዓት ያዙ። በቃ ሳነካችሁ አትንኩኝ። ወይ ችግሩ እኮ ሲናገሩ ስትናገሪያቸው ነገረኛ ይሉሻል። እኔ አሁን ነገረኛ የሚሉኝ ሳልደርስባቸው ይነኩኛል። ከዛ ስናካቸው ደግሞ እሪ ይላሉ። ታያቸው አንቺን እኔ ምንም ማንም እንዲናገር አልፈልግም። በራሴ በኩል ምንም አልኪ ለእኔ ምንም ንሻት ምንም አልኪ ምንም ዝም ብለው ነው የሚያጨበጩት። አጨብጫቢ ናቸው። እኔ ማለት ነው ማንም ይወደኛም ማንም ይጠላኛንም ምናምን ብዬ ማንም ይገድፈኝ ብዬ እንትን አለለም። እኔ ነኝ ምንም ጉርቅም የለኝም ማሽቃብጥበት። ግን ሀይሚ እህቴ ናት። ሀይሚን ለራሴ ይዤ የፈለኩትን ሰው እረግጣለሁ፣ አስለቅሳለሁ። ምን አባቱ ምንም አያመጣም። አለቀ። ምስት ሲባሉ እኮ ጭራሽ እንደውም አበሱት እኮ እውነት። ቤታሞቻችሁ ሀይሚ አንቺ ጨምላቃ ገባች። ምረትዬ ዛሬ ከጀላ ተርፈሻል። ሊሄድ እንኳን ነበረ ልትል ነበረ እኮ ትንሽ እኮ ነበር ከጀላ ተርፈሻል። እናቴ እንኳን ተረሽ እኔ ባልላት እኮ ልትሄድ ነበር። እግዚአብሔርን አንቺ ባትኖሪ አሁን ሚውት አድርገሽ ቢሆን እኔና ምህረት ብስማ እሷ ምንም አትልሽም። ስለምታውቅሽ ትስቅብሻለች እንጂ ምንም አትልሽም። ግን አይኔ ደግሞ ጸጥተኛ ይሰማኛል። መነካካት ቆይ እኔ ለምክንያት ለየት ፕሮፋይል ሆነ ቤት ሂጄ ነው። ለምንድን ነው አንቺ ቆይ ላክስድ የምትቀድም የመጀመሪያ ልትይቅ ሊሄድብሽ እንደ ናፈቀሽ መሰለኝ። ሲጀመር እጅ እኮ ቅመሜ እጅ ነው። አንቺ አታውቂም። መች ተነቅሳ ነው ቅመሜ ደግሞ አይደለም። አንቺ ማድረግ ትችያለሽ እኮ የእሷ እጅ ላይ ፎቶን ራሱ ማድረግ ትችያለሽ፣ መቀረብ ትችያለሽ። የእሷ ፎቶ ራሱ ቅመሜ ፈረደባት ዘንድሮ። ቅመሜ በእናታችሁ ተዋት። እንጂ የማንም ልቅምቅም መቶ ሰው እሷ ላይ ሲያራ ችግር የለውም። እኔ እንደው አሰን ያሳቀኝ ምን እንዳለ ታውቂያለሽ? ድራማውን የሚያባቡከው አሰን ነው። እንደው ድራማ ነው። ኧረ ወደ ድራማ ትንሽ እሱ እንደ ብዙ ነገር አለባቸው ውጭ ያለባቸው። ሰብ ተቃጠለኩ
አዎ የቡሸራ እንዴ ኧረ እንደሱ አትበሉ። ጉድ እኮ ነው። ያነሱ እያየን ነው መዳም የቡሸራ ነው ጮጮራ ነው የሚናረግ እስቲ እኛ ምን እኛስ የማን እንትን እዚህ አይታለን ለምጣ ሄዶ ግን አንቺ በድብቆሽ ይሄን አደረግሽው። ነገ ግን ይፋ ወጥቶብሽ ትዋረጃለሽ። አልዋረድም፣ ትክክለኛ ነገር ነው አለች። ትክክለኛ ነው። አዎ ይጠበቅ ተባለ፣ ተጠበቀ። ትክክለኛ ሰው ተቀመጠ፣ መጣ ዶክተር፣ ተመረመረ፣ ታየ፣ በስርዓት ጊዜው ጠበቅን። ጊዜው መጣ፣ ተጠራ፣ ሄድን። ስንሄድ አልገባም አለች። ለምን ግቢ ነይ፣ አልገባም፣ ነይ ግቢ፣ አልገባም። ከዛ በኋላ በግዴታዋ ያከሷ የነበሩ ሽማግሌዎቹ የህግ አካልም አለ ገባች። ሲገባ ትክክል አይደለም። መጀመሪያ ግን አልሰጥም ብላ ነበር። አልሰጥም አለች። ብዙ ርቀት ሄደንበታል። አልሰጥም አለች። ግን መጨረሻ ምንድነው ውሸት ሆነ ቀር ውሸት ሆኖ ሲቀር ምን አለች? ተንበርካ ይቅርታ ጠየቀች። እሺ ይቅርታ ብትጠይቅ እሷን የዘላለም ተሸማቃ አፍራ ነው የምትኖረው። እኔ ግን ኮራ ብዬ ይኖራል። ተሸማቃ አለም ያንቺ ይሄ ነገር እኮ ይለያያል። አዎ አንደኛ ነገር ይሄ ነገር በስርዓት የእውነት ይሄ ነገር አለ ወይ? እውነት ነው ወይ? ይሄ ነገር እውነት ከሆነ ነይ ትክክለኛ ቦታ፣ የባለፈ ቦታ ትክክል አይደለም። ይሄ ትክክል ስላልሆነ ነይ ትክክለኛ ቦታ እንሂድና ትክክል ነገር እናውጥ። አንደኛ ነገር የኔ ስንፈት አይደለም፣ የኔ ጠንካርነት መኖር አለበት። ከሱም ጥንካሬ ያለበት፣ ከኔም ጥንካሬ ያለበት ና ይዘናትኒ ትክክለኛ ነገር እንፈልግ፣ እውነቱ እናውጣ። ነገ አንደኛ ነገር ያንተ ስም መጥራት አለበት። ያንተ ስም ተደርፍሶ መቅረት የለበትም። የኔም ስም ተደርፍሶ መቅረት የለበትም። ጥንካሬ ያስፈልገዋል። ሁለተኛ ነገር ስምሽ በሄድሽበት አንድ ጥያቄ አለ። ባልሽ እቺ በአንቺ የመጣችው ሴት ያንተ ነው ስትል ባልሽ አምኗል ወይስ አላመነም ነው? ሳላምነው ነው ቤቱን ያመጣ? አዎ አልመጣችም። ራሷ ነች የመጣች። አላመንም። እሱ አላመነም። አዎ አላደረኩም። እሱ አላደረኩም፣ ምንም ነገር የለም አላመነም። አዎ ምሳሌ የኔ ባል አምኗል። አዎ የአንቺ ባል አላመነም። የኔ ባል ግን አምኗል። ለልጄ ብዬ ነው ወደ ቤቴን እያመጣ ያለው። የኔ ባል ማለት ነው ለልጁ ብሎ ነው ወደ ቤቴን እያመጣ ያለው። ሰምተሻል? እየገባሽ ነው? ስለዚህ ለልጄ ብሎ ባሌ አምኗል። ለልጄ ብሎ እስካመጣው ድረስ ያንቺውና የኛውም ይለያያል ማለት ነው። ሂጂ በልሽ መጨረሻውን ጨርሽ። መሄድ ነው የኔን ምርጫ ማለት ነው። ትክክለኛ መንገድ መሄድ ነው። እውነቱ መውጣት አለበት ነው። እቺ ልጅ ሁሌም በኔ ላይ እየመጣች መጨፈርም የለባትም፣ መናገርም የለባትም። ትክክለኛው መንገድ መሄድ ነው ያለብንኛ። አንቺ በህግ ነው የሄድሽው። አሁን እኮ በሽምግልናና አንቺ በዚህ መንገድ ነው የሄድሽው፣ ትክክለኛ መንገድ ማለት ነው። ያቺ ግን አሁን የተፈጠረው ነገር ግን በህግ አይደለሁም። ሽምግልና የሚባል መሀላችሁ የለሁም። ህግ የሚባል ነገር በራሳችሁ በእነሱ መሀል የለሁም። በምሳሌ ምርጫ ተሰጥቷታል። ይህንም ምርጫ አልቀበልም ካለች እሱ ወደ ህግ መሄድ ይችላል፣ ባለቤቴ ማለት ነው። ቤቱ ሳይሆን ይዞ ቤት መምጣት ሳይሆን ወደ ህግ ሄዶ ወይ ደግሞ እቺ ሴት ስሜን አጠፍታለች ካላመኔ ማለት ነው። እቺ ሴት ስሜን አጠፍታለች፣ እኔ ደግሞ እንደ ሴትነቷ አዘንኩላት፣ ብዙ ነገራቶችን አደርግልሻለሁ ብዬ እምቢ ብላኛለች ብሎ እራሱ ሄዶ መከሰስ ይችላል። ስሜን አጠፍታለች ብሎ ማለት ነው። የዛን ጊዜ ደግሞ ህጉ ምን አደርጋል?
ከፖሊስ ጋር ገባሽ አይደለ? አልፈልግም ማለት ስለዚህ አንድ ሰው ውሽሩሩ ብዬ ቤቴ ውስጥ አስቀምጬ እውነታዬን አወጣለሁ ማለት አልችልም። እኔ አልችልም። ዘርፍዬ ይቅርታ እውነትሽ ነው። እኔም ልናገር ያሰብኩትን ነገር ነው የተናገርሽው። ማለት የማይቻል ነገር እሺ በቃ ይቅርታ። ምን ስህተትን ካለብኝ ይቅርታ። የኔ ሄድኩበት ይሄ ነው። እኔ በዚህ ነው ነበረ የወጣው ማለት ነው።